ሰላም ጤና ይስጥልን። የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አመሻችሁ። የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። በጎጃም የምክር ቤት አባሉ በተተኮሰባቸው ጥይት ቆስለው ሆስፒታል የገቡ ሲሆን በወሎ አምባሰል ቀጠና ደግሞ ከ50 በላይ ወታደሮች መገደላቸው ተሰማ። ያገዛዙ ጦር በበኩሉ በ3 ዞኖች ለ2 ሳምንታት በከፈትኩት ዘመቻ 200 ያህል ታጣቂዎችን ገድያለሁ ሲል አስታውቋል። በዝርዝር ትሰሙታላችሁ። የመቀሌውን ከባድ ፍንዳታ በተመለከተ በዛሬው ዕለት ይፋዊ መግለጫ ተሰጥቷል። መግለጫው ፍንዳታው ሆን ተብሎ የተሰነዘረ መሆኑን ገልጿል። ጥንቅራችን መረጃውን ይዟል፣ ትሰሙታላችሁ። ኤርትራ በቀይ ባህር ጉዳይ ብልጽግና በ4 አቅጣጫ ዘመቻ ከፍቷል ስትል አዲስ ክስ አሰማች። የኤርትራው የማስታወቂያ ሚኒስትር ይፋ ባደረጉት መግለጫ በቀይ ባህር ጉዳይ በብልጽግና በ4 አቅጣጫ ለተከፈተብን ዘመቻ በተጠንቀቅ ላይ ነን ሲሉ ተናግረዋል። በዝርዝር የያዝነው ጉዳይ ነው። ክቡራትና ክቡራን እነዚህንና ሌሎችንም መረጃዎች ይዘናል። ቻናላችን ተደራሽነቱ እንዲሰፋ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድምጡን። በቀጥታ ወደ ዝርዝር መረጃው። በደሴ ከተማ ዙሪያ ፋኖ ከበባ መፈጸሙን ተከትሎ አገዛዙ የፋኖ ኃይሎችን ለማስወጣት የጨበጣ ውጊያ የከፈተ ሲሆን ከባድ የተባለ ጉዳት መድረሱ ተነገረ። ደሴ ዙሪያን ከፋኖ ከበባ ማስወጣት አለብን በሚል በሌሊት ባድማ ብተና ሚሊሻና መከላከያ ጥምረት ዘመቻ ለማድረግ ሲዘጋጅ የሰነበተው ያገዛዙ ጦር መረጃው ቀድሞ ለጽንፈኛው ደርሶብኛል በሚል አለመግባባት ውስጥ መግባቱንም የመረጃው ምንጮች ይፋ አድርገዋል። ከ2 ቀናት በፊት በኩታበር ከተማ አቅራቢያ ለዘመቻ የወጡ የሚሊሻ አባላት ከፋኖ በተከፈተባቸው ውጊያ ሁሉም በማለቃቸው የብልጽግና የአካባቢው አመራሮች መረጃ ቀድማችሁ ሰጥታችኋል በሚል በመከላከያ አዛዦች ወከባ ደርሶባቸዋል። በዚህ ሁኔታ ደሴና ኩታበር ከተሞችን ከፋኖ ከበባ ለማስወጣት የሚደረገው ዘመቻ ከባድ ዋጋ ያስከፍለናል በሚል ነው አለመግባባቱ የተፈጠረው ሲሉ ስለ ሁኔታው ተናግረዋል። በሌላ በኩል በሰሜን ጎጃም ዞን አቸፈር ወረዳ የምክር ቤት አባሉ በተተኮሰባቸው ጥይት ቆስለው ሆስፒታል መግባታቸውን የጣቢያችን የመረጃ ምንጮች ተናግረዋል። የብልጽግና የክልሉ ምክር ቤት አባል የሆኑት አቶ አዲስ አለሙ ህዳር 17 2018 ዓ.ም የፋኖ ኃይሎች ወደ ይስማላ ጊዮርጊስ ከተማ በመግባት ተኩስ በከፈቱበት ጊዜ ነው ቆስለው ሆስፒታል መግባታቸው የታወቀው። የምክር ቤት አባሉ አዲስ አለሙ ለብልጽግና የፖለቲካ ስራ አቸፈር ወረዳ ይስማላ ጊዮርጊስ ከተማ ሳሉ በጥይት ተመተው ቆስለው ሊበን ከተማ ለአስቸኳይ የሕክምና አገልግሎት ገብተው ከቆዩ በኋላ ለከፍተኛ ሕክምና ወደ ባህር ዳር ተወስደዋል ሲሉ ነው የቀጠናው የመረጃ ምንጮች ያረጋገጡት። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በበኩሉ የተጠቀሱት የምክር ቤት አባል ከታጠቁ ያገዛዙ ወታደሮችና ሚሊሻዎች ጋር ሳሉ ተኩስ እንደከፈቱባቸው አረጋግጧል። በዚሁ በጎጃም ቀጠና አዊ ዞን እንጅባራ ከተማ አቅራቢያ ምርክታ የተባለ አካባቢ የፋኖ ኃይሎች የደፈጣ ጥቃት ማድረሳቸውን የመረጃ ምንጮቻችን ነግረውናል። ሆኖም በደፈጣ ጥቃቱ የደረሰውን ጉዳት በተመለከተ ለማወቅ እንዳልቻሉ አክለው ተናግረዋል። የፋኖ ኃይሎች ሌሊቱን በምስራቅ ጎጃም ዞን ደብረ ኤልያስ ከተማ በመግባት በከፈቱት ውጊያ ደግሞ ከ20 በላይ የሚሊሻ አባላት መገደላቸውን የፋኖ የመረጃ ምንጮች አሳውቀዋል። በሌላ በኩል ያገዛዙ ጦር በ3 የጎጃም ዞኖች ለ2 ሳምንታት በከፈትኩት ዘመቻ 200 ያህል ታጣቂዎች ገድያለሁ ብለዋል። በሌላ መረጃ በትግራይ ክልል መቀሌ ከተማ ትናንት ምሽት የተፈጠረው ክስተት አነጋጋሪ ሆኗል። በከተማዋ በትናንትናው ዕለት በምሽት የተፈጠረው ፍንዳታ ከፍተኛ ንዝረትና ድምፅ ነበረው ያሉት የከተማዋ ነዋሪዎች ናቸው። ፍንዳታው የደረሰበት አካባቢ የክልሉ ከፍተኛ ባለስልጣናት መኖሪያ ቤት አካባቢ በመሆኑ ፍንዳታው የድሮን ጥቃት ነው፣ ባለስልጣኑ ኢላማ ተደርገዋል የሚሉ አሉ። በአንጻሩ የተፈጠረውን ፍንዳታ በተመለከተ የከተማዋ ፖሊስ በሌሊት መግለጫ ሰጥቷል። ፍንዳታው ሆን ብሎ ህዝብ ለማሸበር የተጣለ ነው በማለትም የመቀሌ ሰላምና ጸጥታ ጽሕፈት ቤት ይፋ አድርጓል። ትናንት ህዳር 18 2018 ዓ.ም ከሌሊቱ 4 ሰዓት ከ25 በመቀሌ ዩኒቨርሲቲ አዲ ሐቂ ግቢ አጥር ዙሪያ ከባድ የቦምብ ድምፅ ፍንዳታ ተሰምቶ ነበር። ዛሬ አርብ ህዳር 19 2018 ዓ.ም ከባድ የፍንዳታ ድምፅ ወደ ነበረበት ቦታ የመረጃ ምንጮቻችን በአካል በመሄድ ተመልክተዋል። በቦምብ ፍንዳታው ሕይወት ያጋጠመ አደጋ የሌለ ሲሆን ፍንዳታው በነበረበት አቅራቢያ ያሉ ቤቶች መስታወቶቻቸው መሰባበሩን መመልከት ተችሏል።
የሚዲያችን ምንጮች በቦታው ያገኛቸው ነዋሪዎች ፍንዳታው በእጅ የተጣለ ቦምብ ሳይሆን ለረዥም ጊዜ ተቀብሮ የቆየ ፈንጂ ሊሆን ይችላል የሚል አስተያየት አጋርተዋል። የመቀሌ የሰላምና ጸጥታ ጽሕፈት ቤት የትናንት ምሽት ፍንዳታውን አስመልክቶ ለ104.4 መቀሌ ኤፍኤም በሰጠው መረጃ ፍንዳታው ሆን ተብሎ ሕዝብ ለማሸበር የተፈጸመ ነው ብለዋል። የድርጊቱን ፈጻሚዎች ማንነት እንደሚያጣራ የገለጸው ጽሕፈት ቤቱ ሕዝቡ ድርጊቱን እንዲያወግዝ አስገንዝቧል። በሌላ መረጃ በርካታ የአዲስ አበባ ከተማ ነዋሪዎች የሚኖሩበት ህጋዊ ቤት መሬት ባንክ ገብቷል ተብለው እድሳት፣ ሽያጭና ስም ማዞር መከልከላቸው ተሰማ። በአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ላይ የተለያዩ ቅሬታዎች ተደጋግመው ይነሳሉ። ከኦንላይን ሲስተም አለመስራት እስከ የኪስ ገንዘብ የሚጠየቅበት የሙስና አሰራር በብዙዎች ዘንድ ይነሳል። አሁን የደረሰን መረጃ እንደሚጠቁመው ደግሞ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነዋሪዎችን ቤታቸው መሬት ባንክ ከ2015 ዓ.ም ጀምሮ ገብቷል በማለት አገልግሎት እየከለከለ ይገኛል። ጉዳዩ እንዲህ ነው። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በ2015 ዓ.ም በዘመቻ መልኩ ከመሬት እስከ 4 ፎቅ ቤት ድረስ ያሉ በርካታ ቤቶችን ወደ መሬት ባንክ ገቢ አድርጎ ተጨማሪ ግንባታ ማካሄድ፣ ንብረት መሸጥና መለወጥ እንዲሁም ንብረት ማዞር አልቻልንም እየከለከለ ይገኛል። የአንዳንዶች የግንባታ ፈቃድ 1 ዓመትም 2 ዓመትም እያለ ወደ መሬት ባንክ ገብቶ የተገኘ ሲሆን ጉዳዩ ከግለሰብ እስከ ባለሀብቶች እያማረረ መሆኑ ተሰምቷል። መሬት ባንክ ገብቷል የምንባለው ክፍለ ከተማ ለአገልግሎት ስንሄድ በካርታ ቁጥሩ ሲገባ መሬት ባንክ መግባቱን ያሳያል። ሌሎች ሰዎችም ለአገልግሎት ስላልሄዱ እንጂ እንዲህ መባላቸው አይቀርም የሚሉት አንድ ጉዳዩ ያጋጠማቸው ነዋሪ ናቸው። ሚዲያችን የደረሰው መረጃ እንደሚጠቁመው በጠቅላላው ወደ 16000 ቦታና ቤት በዚህ መልኩ ገቢ ተደርጓል። ሰኔ 15 2017 ዓ.ም ከመሬት ቢሮ ለክፍለ ከተሞች ወደ መሬት ባንክ የገቡትን ከመሬት ባንክ ይውጣ አይውጣ ወስናችሁ ላኩ ባሉት መሰረት ከክፍለ ከተማ በፕሮሰስ ካውንስል በስህተት ወደ መሬት ባንክ የገባ ቤት ስለሆነ ከመሬት ባንክ ይውጣላቸው ተብሎ ለመሬት ቢሮ የተጻፈልን ብንኖርም ከብዙ ማጨናነቅ በኋላ ከንቲባዋ አቅርቡ ካላለች እኛ ምንም ማድረግ አንችልም ተብለን እየተሰቃየን ነው የሚሉት አስተያየት ሰጪ ነዋሪ ናቸው። አክለውም በአዲስ አበባ ከተማ አስተዳደር ለመልካም አስተዳደርና አቤቱታ ዘርፍ በአካል ተገኝተው ቅሬታ ቢያቀርቡም እንደዚሁ እየመጣችሁ ጠይቁን ከማለት ውጪ ተጨባጭ መፍትሄ አልተሰጠንም ብለው ለሚዲያችን ተናግረዋል። ለከንቲባ አዳነች አበቤ ጉዳዩን በአካል ያቀረቡ ሰዎች እንዳሉ የታወቀ ሲሆን እስካሁን ግን ለጉዳዩ ምንም መፍትሄ እንዳልተሰጠ ታውቋል። አንዳንዶቻችን ተጨማሪ ግንባታ ለመገንባት ከባንክም ከማይክሮ ፋይናንስም ተበድረን ምንም ገንብተን ሳንጠቀምበት ብሩን ወለድ ከፍለን ልንጨርሰው ነው፣ ቤታችን ሐራጅ መውጣቱ አይቀርም ተብለናል የሚሉት ሌላኛው የአዲስ አበባ ነዋሪ ናቸው። በሌላ መረጃ በኤርትራ ሰራዊት ተጨፍጭፈናል ሲሉ አመራሩ ተናገሩ። ጭፍጨፋው እንዲደገም አንፈቅድም ሲሉ አመራሩ ጥብቅ መልእክት ሰደዋል። የአክሱም ከተማ ከንቲባ ትኩ ኃይሌ የኤርትራ ጦር በአክሱም የፈጸመው ጭፍጨፋ መቼም የማይረሳና ሊደገም የማይገባው ነው ብለዋል። ከ5 ዓመታት በፊት ከህዳር 19 እስከ ህዳር 21 ባሉት 3 ቀናት በተሰነዘረ የኤርትራ ጦር ጥቃት በአክሱም ከተማ በርካቶች መገደላቸው በዓለም አቀፍ የሰብአዊ መብቶች ይፋ የተደረጉ ሪፖርቶች ማመልከታቸው ይታወቃል። አምነስቲ ኢንተርናሽናል ባካሄደው ምርመራ በትግራይ ክልል የተከሰተውን ጦርነት ተከትሎ የኤርትራ ወታደሮች በአክሱም ከተማ ሰላማዊ ሰዎችን መግደላቸውን የሚያረጋግጡ ማስረጃዎችን መሰብሰቡን ይፋ ባደረገው ሪፖርቱ ላይ አሳውቋል። በመጨረሻም ፋኖ የአገዛዙን ሰራዊት ስቦ በመምታት የውጊያ ስልት ባደረገው ማጥቃት ድል መቀዳጀቱን አስታወቀ። በምስራቅ አማራ ቀጠና በደላንታና በአምባሰል ወረዳ አዋሳኝ ልዩ ስሙ ተሬ ተብሎ በሚጠራ አካባቢ የአገዛዙን ኃይል ስቦ በመምታት የውጊያ ስልት ፋኖ ባደረገው ማጥቃት በርካታ የአገዛዙ ቡድን ወታደሮች ሙትና ቁስለኛ መደረጋቸውን ለማረጋገጥ ተችሏል። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በቅርቡ በኮር ደረጃ ከተዋቀረበት ዕለት ጀምሮ ከወትሮ በተለየ ሁኔታ በአገዛዙ ጦር ላይ ከባባድ ጥቃቶችን በመሰንዘር ታላላቅ ድሎችን እየተቀዳጀ የሚገኘው የደጋው መብረቅ ኮር ትናንት ህዳር 18 2018 ዓ.ም ከረፋድ ጀምሮ እስከ አመሻሹ በተሬ ቀጠና ባደረገው ተጋድሎ በአገዛዙ ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ
ኪሳራ ማድረስ ችሏል። በትናንቱ ውጊያ ፋኖ ያገዛዙን ኃይል ወደ ተሬ ቀጠና ስቦ ካስገባው በኋላ ነው መውጫ መግቢያውን በመዝጋት ማጥቃት የጀመረው የተባለ ሲሆን በዚህም በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪዎቹ ደግሞ የወደቁ ጓዶቻቸውን ሳያነሱ ወደ ተንታ ወረዳ መፈርጠጣቸውን ከደጋው መብረቅ ኮር ህዝብ ግንኙነት የተገኘው መረጃ ያመለክታል። በተሬ ቀጠና በርካታ ያገዛዙ አስክሬን በየአርሶ አደሩ ማሳ ወድቆ ይገኛል ነው የተባለው። ክቡራትና ክቡራን ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ ማለዳ በጠዋት የመረጃ ክፍለ ጊዜያችንን እንጠብቃችኋለን። እስከዛው ሰላም።